እሱ ላይ አይደል ያስመታኝ? አሳይሻለሁ። እዚህ ቤት አትኖሪያትም እንጂ ካላስወጣሁሽ ታያታለሽ። ፍዬ ግን አላስብም። አቢጌል አባዬ የት ልትሄድ ነው? ውሃዬ ከቤት እያስወጣኝ እኮ ነው። እጅግ አጓጊ እጅግ ልብ አንጠልጣይ የሆነው ተወዳጁ ዳጣ የሚገርም ሁኔታ ተፈጠረ። የተደበቀው ሚስጥር ፈነዳ። የተቀበረው እውነታ ተገለጸ። ሰላም በገዛ እጇ የጣፈችው ወረቀት ሚስጥሩን አገለጠው። አቢጌል አነፍንፋ የምታወጣው የተቀበረበት ቦታ ላይ የምትፈነቅለው አቢጌል አንድ ፍንጭ ካገኘች ያንን ነገር ሳትደርስበት አድባ ማትቀመጠው አቢጌል በየቀኑ እንደ መርማሪ ውሻ እግርግራቸውን እየተከተለች ሚስጥር መጎልጎል ሆኗል ስራዋ። ናታን አደራ በሰማይ አደራ በምድር ዳጣን እንዳትጎዳት፣ አንተ መልካም ልጅ ነህ፣ ግን አደራዬን ተቀበል። ደግሞ ይሄ ወረቀት እኔ የሆነ ነገር ከተፈጠረ እኔ የሆነ ነገር ከሆንኩ ለዳጣ ስጣት፣ እኔ እስካለው ድረስ ግን እንዳሰጣት ከአንድ ብርቱ ሁለት መድኃኒቱ በሚባለው ነገር ስለማምን ነው። የሆነ ነገር ቢሆን ቢያንስ አደራውን አንተ ጋር ላስቀምጥ ብዬ ነው። ናታን አደራ አንተ ገልጸህ እንዳታየው። ይህ ወረቀት ምን ሚስጥር ነው የያዘው? ምን ሀቅ ነው የቀበረው? ምን ሀቅ ነው የሸፈነው? ተጠቅልሎ ለናታን የተሰጠው ወረቀት አቢጌል አይቼዋለሁ። ምንድን ነው ናታን ከሰላም ጋር አደራ ብላ ስትሰጥህ አይቼሃለሁ። ለምንድነው የምደነግጠው? ለምንድነው የማታሳየኝ ስትለውም እሱ ተቆጥቶ ከክፍሏ እንድትወጣ ቢያረጋትም እሷ ግን አነፍንፋ ያንን ጉዳይ ማግኘት አለብኝ በማለት አንዴ የያዘ አመል አይተውም። ሌባ ላመሉ ዳቦ ይልሳል ነውና ነገሩ። ብትመከር ብትዘከር ጥፋቷን እንድታምን ብትቀጣ ከስህተቷ የማትማረው ሁልጊዜ የጥፋት መንገድና የጭንቅ ኑሮ የምትፈልገው አቢጌል ውድቀቷ መቼ ነው? መቼ ነው ከስህተቷ የምትማረው? እጅግ አጓጊና እጅግ ልብ አንጠልጣይ ነው። በሌላ በኩል ናታን የሰላምዬ አደራ ምን ቢሆን ነው እንደዚህ አደራ የተጫነችኝ? ኦኬ ዳጣንስ እሺ እንከባከባታለሁ፣ እጠብቃታለሁ፣ በቻልኩት አቅም ቃሌን አከብራለሁ። አይደለም ሰላም አደራ ብላኝ ከዛ በፊት የገባው ቃል አለ ይላል ናታን። ግን ትልቁ ጉዳይ ይህ ወረቀት ምንድን ነው የያዘው? ምን አይነት ሚስጥርና ምን አይነት ሀቅ ቢኖረው ነው ለማንም እንዳታሳይ አንተም እንዳታየው ለዳጣ እኔ የሆነ ችግር ከገጠመ ብቻ ስጣት ያለችው? እዚህ ቤት አቢጌልን አምኜ አላስቀምጠውም፣ ሩቅ ቦታ እሷ የማትደርስበት እሷ የማታይበት ብሎ ነው ያስቀመጠው። የት ነው ያስቀመጠው? መቼም አቢጌል የተቀበረ ጉድጓድ ውስጥ ቢሆንም ትቆፍረዋለች፣ የተዘጋ ኮርኒስ ውስጥም ቢሆን ትቀደዋለች። የት ነው ያደረገው እያለች ክፍሉን በአንድ እግሯ ቆመችው። ናታንም በመጨረሻ ከዳጣ ጋር ሻይ ቡና እያሉ እያለ እንደሚወዳትና እንደምትወደው ፍቅራቸውን ተገላልጸው ሻይ ጠጥተው ወደ ቤት እየተመለሱ ነው። ለሰላምዬ ማር ግዛልኝ በማለትም አስገዝተው ሲከንፉ ካልደረሱ የተቀበረው ሚስጥር መጋለጡ አይቀርም። አቢጌልም ዝታለች። ይህ ወረቀትን ካላየሁኝ ሙቼ እገኛለሁ። እኔ ደግሞ አቢጌል ነኝ። አንተ ከደበከው ጎልጉዬ አወጣዋለሁ። የዛን ቀን ግን እንጃ ብላለች። ጉዳዩ ወዴት እየሄደ ነው? ሰላም እኔ ልጅሽ፣ አንቺ ልጅ የኔ እናትሽ፣ እኔ አልጣልኩሽም። በእርግጥ ወንድም የኔ ጣላት ብሎ ይለኛል፣ ግን በተስፋ ስጠብቅሽ ነበረ። ለፈጣሪ ስማጽን ጸሎቴን ስጸልይ እንባዬን ሳነባ በስተመጨረሻ እውነቱን ልጄ አንቺ እንደሆንሽ ስሰማ ራሴን ሳትኩ። ሆስፒታል እስከ መግባት ድረስ ደርሻለሁ። በአንቺ ደስተኛ ነኝ። የስንት ዓመት ጸጸት፣ የስንት ዓመት የእግር እሳት የሆነልኝ ጥያቄ ተመልሶልኛል። ይህንን ስትሰሚ ልብሽ እንደሚሰበር፣ ልብሽ እንደሚደማ ሰው ማመን ከንቱ ነው። ሰላምዬን በወዳት ባከብራት ብቀርባት እንዴት አስችሏት ዝም አለች ልትይኝ ትችያለሽ። ግን ቃል አስገብቶኝ በአንቺ በስስቷ ልጄ፣ በምወድሽ ልጄ
ቃል አስገብቶ ነው የነገረኝ። ደግሞ ሁኔታውን አንቺ ታውቂያለሽ። አንቺም አባትሽን ትዳሩን ለመጠበቅ ሚስጥሩን ለማክበር የሲሳይ ልጅ ነኝ ብለሽ እንደምኖሪ ሁሉ እኔም እናትሽ እንደሆንኩ እያወቅኩኝ ደስታሽ እየናፈቀኝ እናትሽን እያልሽ እያለቀሽ ሀቁን ደብቄሻለሁ። እውነታውን ግን ተጋፈጪው፣ ልጅ እወድሻለሁ ትላለች ሰላም ደብዳቤው ላይ ያሰፈረችው ወረቀት። ይህ ወረቀት ነይ አስረጂ፣ ና አስረዳ፣ ነይ አብራሪ፣ ና አብራራ የሚባል ነገር የለውም። ሁሉንም ሚስጥር ዝርግፍ አድርጎ አስቀምጠዋለች ሰላም። ትልቁ ጉዳይ በእጅ የያዙት ወርቅ እንደ መዳብ ይቆጠራል ነውና ነገሩ። ሰላም አጠገቧ እያለች ይህ ሚስጥር ለዳጣ ብነግራት መልካም ነበረ። አሁን ወረቀቱ አቢጌል እጅ ላይ ከገባ ሁሉንም ሚስጥር ዳጣ፣ ደረጀ፣ ሰላም እየተዋወቁ ቁማር እየተጫወቱብን ነው በማለት ሌላ ጦርነት ማስነሳቷ የማይቀር ነው። ዳጣም በአቢጌል በኩል ይህ ደብዳቤ ከደረሳት ቀላል የልብ ስብራት አይገጥማትም። ቀላል የእግር እሳት የህሊና ጸጸት አይሆንባትም። በጣም ከባድ ነው። ውድና የተከበራችሁ ቤተሰብ እናንተስ እንዴት አገኛችሁት? ከተወዳጁ ከአደራ ምን አተረፋችሁ? ምን አገኛችሁ? ምን ታዘባችሁ? ሰውን ማመን እስከ ጥግ ወይስ ሰውን ማመን በልክ ወይስ ሰውን መጠራጠር 50 በ50 መሆን? ምክንያቱም ለምን፣ እንዴት፣ ወዴት ብለን የምንነሳው ጥያቄዎች በህይወታችን ወይ በሩን መዝጊያ ይሆኑብናል ወይም በሩን መክፈቻ ይሆንልናል። ይህ ደግሞ ወይዘሮ ማርታ እንደው ድፍን አድርጋ የምታምነው ነገር መጨረሻ ላይ ህይወቷን እስከ ማሳጣትም ሊያደርሳት ይችላል። በሌላ በኩል ደግሞ የጠረጠረ ተመነጠረ ይባላል። እንደ አቢጌል ያለ ሰላም አታ ሰላም የምትነሳ የራሷን ህይወት ሳትኖር በሰው ህይወት የምትዳክር፣ የራሷን ህይወት ሳትኖር የሰው ህይወት የምታማስል፣ የራሷ እያረረባት የሰው የምታቦካ ውድቀቷ የከፋ ነው። ውርደቷ የከፋ ነው። መጨረሻ ላይ ምን ነው ባይሆን፣ ምን ነው ባላረግ፣ ምን ነው የቤተሰቦችን ወግ ብሰማ፣ ምን ነው የአባቴን ምክር ብሰማ። አሁን ቆጭኝ ነገርዬው አሁን እየመጣ ገባኝ። ግን ልጅነት ተመልሶ እንዳይመጣ ሁሉ እድሜያችንም ወደኋላ ተመልሶ አይሄድም። መማር ባለብን ሰዓት ካልተማርን፣ ማትረፍ ባለብን ሰዓት ካላተረፍን፣ መስራት ባለብን ስራ ካልሰራን የሆነ ታይም ላይ የእግር እሳት የህሊና ጸጸት ነው የሚሆንብን። አቢጌል ይህን ሁሉ ሚስጥር ካወቀች ከባድ ጦርነት፣ የማይጠፋ ጠባሳ፣ የማይድን ቁስል፣ እጅግ ከባድ ሚስጥር ሁላችን በጉጉት